የመጀመሪያ ስራዬን አገኘሁ። እንግዲህ አፕወርክ ላይ የመጀመሪያ ስራ ማግኘት በጣም ከባድ ነው። እንደምታዩት እንግዲህ የመጀመሪያ ስራ ሴኩሪቲ አድርጌያለሁ። ለፍሪላንሰር እንግዲህ በጣም ቻሌንጅ የሚያደርገው ነገር መጀመሪያ ላይ ፈርስት ጆብ ወይ የመጀመሪያ ስራ ማግኘት ነው። ዛሬ እንዴት በቀላሉ አፕወርክ አካውንት ክሬት አድርጋችሁ ክሊያንት የምታገኙበትን መንገድ አሳያችኋለሁ። በቀጣይ ደግሞ የጠቀሙኝን መንገድ እያንዳንዱ ነገር በፓርት አሳያችኋለሁ። ዩቲዩብ ላይ በጣም ጠቃሚ ቲፖች እንድታገኙ ከፈለጋችሁ ይህንን ቻናል ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ አድርጉት። በቀጥታ ወደ ጉዳያችን እንግባ። ስለዚህ በስልክ ላይ የማሳያችሁ አፕሊኬሽኑን ዳውንሎድ እናደርጋለን። ወደ ፕሌይ ስቶር ገብተን አፕወርክ ፎር ፍሪላንሰር ብለን ሰርች እናደርጋለን። አፕወርክ ፎር ፍሪላንሰር ብለን ሰርች እናደርግ ይመጣልናል ማለት ነው። ስለዚህ ይሄው እንደምታዩት መጥቶልኛል። ሁለተኛው ነው አፕወርክ የሚለውን አፕሊኬሽን ነው ዳውንሎድ የምናደርገው። በሳይትም መጠቀም ትችላላችሁ፣ በኮምፒውተርም በስልክ በዌብሳይት መጠቀም ትችላላችሁ። ነገር ግን አፕሊኬሽኑን ዳውንሎድ ማድረግም ይቻላል በጣም ስለሚቀል ማለት ነው። እዚህ ጋር ኢንስቶል ነው የምንለው። በስልካችሁ ከሆነ ኢንስቶል ትሉታላችሁ፣ በኢንተርኔት ነው። ስለዚህ እሱን ዳውንሎድ ካደረጋችሁ በኋላ ኦፕን የሚል ታግ ያመጣላችኋል። እዚህ መግባት ትችላላችሁ። ካልሆነ ደግሞ አፕሊኬሽኑን እዛው ክሊክ አድርጋችሁ መግባት ትችላላችሁ ማለት ነው። ስለዚህ እኔም እሱን ክሊክ አድርጌ እገባለሁ። እዚህ ጋር ሁለት አማራጭ ነው ያለ። መጀመሪያው ሎጊን ነው፣ ሁለተኛው ደግሞ ሳይን አፕ ማድረግ ነው። እኔ ሳይን አፕ ነው የማደርገው፣ ወይም ደግሞ እንደ አዲስ ስትመዘገቡ ሳይን አፕ ብላችሁ ነው ክሊክ አድርጋችሁ የምትገቡት። ነገር ግን ሎጊን ከዚህ በፊት አካውንት ካላችሁ ነው ፓስወርዱን የምታውቁት ከሆነ። ስለዚህ እንደ አዲስ ስለሆነ አካውንት ክሬት አድርገን እያንዳንዱ ነገር የምናስተካክለው ሳይን አፕ የሚለውን ክሊክ አድርጌ እንመዘገባለን። ፕሮፋይል ቢልድ እናደርጋለን ማለት ነው። በመቀጠል እንግዲህ ስማችን፣ የአባታችን ስም እንዲሁም ደግሞ ኢሜይል እናስገባለን። ከዛ በኋላ ደግሞ ፓስወርድ እናስገባለን ማለት ነው። ፓስወርዱ 8 ካራክተር ያለው እንዲሁም ደግሞ ስትሮንግ የማትረሱት መሆን አለበት። ስለዚህ እሱን እናስገባለን። እኔም ፓስወርድ አስገባለሁ። ያው ሴኩሪቲ ስለሆነ ትንሽ ከቨር አደርገዋለሁ። ስለዚህ ሁሉንም ኢንፎርሜሽን አስገብቻለሁ። እዚህ ጋር አንደርስታንድ የሚለውን ክሊክ ካደረጋችሁ በኋላ ክሬት ማይ ፕሮፋይል ወይ ክሬት ማይ አካውንት የሚለውን ክሊክ ታደርጋላችሁ። እዚህ ጋር ሪጀክት ወይም ደግሞ ኮንፊርም የምናደርግበት ስቴፕ ላይ ነው። ስለዚህ ቹዝ ወይም ደግሞ ኮንፊርም ማይ ቹዝ የሚለውን ክሊክ አድርጋችሁ አካውንታችሁን ኮንፊርም ታደርጋላችሁ ማለት ነው። እዚህ ጋር አለው ነው የምትሉት እንግዲህ የተለያዩ ፋይሎችን አክሰስ እንዲያደርግ አፕወርክ አለው እንለዋለን። በመቀጠል ደግሞ ኢሜይላችን ቬሪፋይ ማድረግ ነው። በጣም ወሳኝ ነገር ነው። አፕወርክ ላይ ኢሜይላችን ቬሪፋይ ማድረግ ይኖርብናል። ለዛ ደግሞ ወደ ኢሜይላችን ኮድ ልኮልናል። አሁን ወደ ኢሜይላችን ሄደን እዛው ቬሪፋይ ማድረግ ይቻላል። እዛው ታው ያመጣልናል። ቬሪፋይ ዘ ኢሜይል ወይም ደግሞ አካውንት ይለናል። እሱን ክሊክ አድርገን ቬሪፋይ እናደርጋለን። ስለዚህ ወደ ኢሜይል ገብቻለሁ። እንደምታዩት አፕወርክ ኖቲፊኬሽን መጥቶልኛል። ስለዚህ እዚህ ጋር እሱን ክሊክ ካልኩ በኋላ ወደ ታች ጎተት ካደረጋችሁት በኋላ እዚህ ጋር ቬሪፋይ ኢሜይል የሚለውን በመንካት አካውንታችሁን ቬሪፋይ ታደርጋላችሁ ማለት ነው። ልክ ቬሪፋይ ስትሉት እዚህ ጋር ጌት ስታርትድ ነው ማለት ይኖርባችሁ። እዚህ ጋር ለቀጣይ ኦፖርቹኒቲ ዝግጁ ናችሁ ወይ ነው የሚለው። ስለዚህ ምንም ማትሪያ ያደረግም ጌት ስታርትድ የሚለውን ክሊክ በማድረግ ወደ ቀጣይ ስቴፕ እናልፋለን። እዚህ ጋር እንግዲህ 3 አማራጮች ያመጣልናል። የመጀመሪያው ለአፕወርክ አዲስ ነኝ ወይም ደግሞ አይ አም ብራንድ ኒው ቱ ዚስ የሚለውን እሱን ክሊክ እናደርጋለን እንደመጀመሪያ ማለት ነው። ነገር ግን ከዚህ በፊት ትንሽ ኤክስፒሪየንስ ካላችሁ ግን አይ ሃቭ ሰም ኤክስፒሪየንስ ካልሆነም ደግሞ ኤክስፐርት ነኝ ማለት ትችላላችሁ። እንደመጀመሪያ ስለሆነ አይ አም ብራንድ ኒው ቱ ዚስ የሚለውን ክሊክ አድርጋችሁ ብትመዘገቡ እመክራችኋለሁ ማለት ነው። እኔም እሱን መርጬ እመዘገባለሁ። እሱን ኔክስት ካልን በኋላ 3 አይነት የምንሰራበት መንገድ ይጠይቀናል። እንግዲህ የመጀመሪያው እንደ ዋና የገቢ ምንጫችን ነው ወይ የምንጠቀመው፣ ወይም ደግሞ እንደ ሳይድ ሃስል ወይም ደግሞ እንደ ጎንዮሽ ገቢ ነው የምንጠቀመው፣ ወይስ ደግሞ ኤክስፒሪየንስ ለማግኘት ነው ይለናል። ስለዚህ እንደ ሜን ስራችን ነው የምንጠቀም የሚለውን መምረጥ ይኖርባቸዋል። ስለዚህ ቱ earn my main income የሚለውን ነው ሰሌክት የምታደርጉት። ሌሎቹ ባትመርጡ ይመረጣል። ምክንያቱም አፕወርክ እንደ ዋና ስራችሁ እንደምትሰሩ ካወቀ በደንብ ፑሽ ያደርጋቸዋል፣ እንደ ፕሮፋይላችሁን ፑሽ ያደርግላቸዋል አልጎሪዝሙ። እንዲሁም ደግሞ ክላይንቶችም የማግኘት እድላቸው በጣም ከፍ ስለሚል ማለት ነው። ስለዚህ ቱ earn my main income የሚለውን ክሊክ አድርጌ መዘገባለሁ ማለት ነው። ስለዚህ ኔክስት ስትሉት እዚህ ጋር ወሳኝ ነገር ያመጣላቸዋል። የመጀመሪያው እናንተ ስራ ሰውን ለመቅጠር ነው ወይስ ደግሞ እናንተ ስራ ለመፈለግ ነው የሚለው ነው። ስለዚህ እኔ ኦፖርቹኒቲ ነው የምፈልገው ወይም ደግሞ I would like to find opportunity myself ነው። ስለዚህ ለራሳችሁ ስለሆነ የመጀመሪያው ክሊክ ታደርጋላችሁ። ነገር ግን የመጀመሪያው ከሞላችሁ በኋላ በቀጥታ አግሪ ብላችሁ create a profile የሚለውን ነክታችሁ ወደ ቀጣይ ስቴፕ ታልፋላችሁ። ስለዚህ እኔም እሱን ክሊክ አድርጌ አልፋለሁ። እዚህ ጋር አፕወርክ ስለራሳችሁ ንገሩን ይላል። የመጀመሪያው በፋይል መልክ ማስገባት ይችላላችሁ። ካልሆነ ደግሞ ፊል አውት ማኑዋል ይላል። በ15 ደቂቃ ውስጥ ማኑዋል መሙላት ይኖርባቸዋል። ዶክመንት ላታዘጋጁ ስለሚችሉ ስለሚወሳስባችሁ ማኑዋል እዚሁ መሙላት ስለሚቻል በጣም ቀላል ነገር ነው። ስለዚህ እሱን ክሊክ አድርገን በቀጥታ ማኑዋል እንሞላለን ማለት ነው። እዚህ ጋር እንግዲህ እንደምታያቸው ስኪሎች አሉ። ስኪሎችን አድ እናደርጋለን። አድ ስኪል የሚለውን በመንካት ወደ ቀጣይ ስቴፕ ነው የምናልፈው። ነገር ግን እዚህ ጋር የምትሰሯቸው ስኪሎች ሴሌክት አድርጋችሁ ማስገባት ነው። ነገር ግን ከኢንጂነሪንግ ወይም ደግሞ ከኮምፒውተር ጋር የተያያዘ ነገር ብትሞሉ በጣም ተመራጭ ይሆናል። አሁን ላይ ከፍተኛ የሆነ ዲማንድ ስላለው ማለት ነው። ስለዚህ ዲዛይን ኤንድ ክሬቲቭ የሚለውን ነክቻለሁ። በዛ መሀል ደግሞ የተለያዩ ካታጎሪዎች አሉ ወይም ደግሞ ሰብሴቶች አሉ። ስለዚህ አውዲዮ ኤንድ ሙዚክ ፕሮዳክሽን እናንተ እንግዲህ ከስኪላችሁ ጋር
የሚመሳሰለውን ነገር መምረጥ ይኖርባቸዋል። መሰሩት ወይም ደግሞ ማሰሩት ቢሆን ከስኪላችሁ ጋር የሚቀራረብ ነገር ማለት ነው። ስለዚህ እኔ ፎቶግራፍ እንዲሁም ደግሞ ቪዲዮ ኤንድ አኒሜሽን ብያለሁ። 3 መርጫለሁ። እነዚህ ከመረጥኩ አይ ቲንክ የሚበቃ ይመስለኛል። ካልሆነ ግራፊክን መጨመር ይቻላል። እነሱ ካስገባችሁ በኋላ አድ ስኪል ብላችሁ ታስገባላችሁ የመረጣችሁትን ስኪል ማለት ነው። እንደምታዩት የእናንተን ስኪል ሰርች አድርጋችሁ ማስገባት ነው። እዚህ ጋር በጣም ቀላል ነገር ነው። ኢንተር ስኪል ሂር ይላል። ስለዚህ እኔ በቪዲዮ ኤዲቲንግ ነው መግባት የፈለኩት። በቪዲዮ ኤዲቲንግ ስኪል እዚህ ፕላትፎርም ላይ መሸጥ ወይም ደግሞ ስኪል ሰርቪስ መስጠት ነው ፈልገው። ስለዚህ ቪዲዮ ኤዲቲንግ ብዬ ሰርች አደርጋለሁ። ስለዚህ እንደምታዩት መጀመሪያ ላይ አምጥቶልኛል። ከሱ ጋር የሚመሳሰሉም አሉ ብሮን ለማድረግ ከፈለጋችሁ። ስለዚህ ቪዲዮ ኤዲቲንግ ኤንድ ፕሮዳክሽን ብያለሁ። እሱን ካስገባን በኋላ እያንዳንዱን ከስኪላችን ጋር የሚቀራረቡ ስኪሎች እንጽፍለታለን ማለት ነው። ለምሳሌ ተምኔል ዲዛይኒንግም ከቪዲዮ ኤዲቲንግ ማለት በተለይ ዩቲዩበር ከሆናችሁ ትንሽ ይቀራረባል። ቪዲዮ ፕሮዳክሽን፣ ቪዲዮ አድ፣ የተለያዩ ከስኪላችሁ ጋር የሚቀራረብን 1 2 3 እያላችሁ እስከ 15 ብትሞሉ ይመረጣል። ስለዚህ እኔ ለማሳየት ስለሆነ 2 አስገብቻለሁ። እነሱ ካስገባችሁ በኋላ አድ ፕሮፋይል ታይትል ይላል። ስለዚህ የፕሮፋይላችሁ ታይትል ምንድነው የሚለውን እናስገባለን ማለት ነው። እዚህ ጋር የእናንተ ፕሮፋይል ክሊያንት ክሊክ አድርጎ ሲገባ ምን አይነት ስኪል እንደምትሰጡ የሚያገኝበት ቦታ ነው ወይም የምትሞሉበት ቦታ ነው። ስለዚህ እኔ ድጋሚ በዲዛይኒንግ እና በክሬቲቭ ነው የፈለኩት። ስለዚህ እሱን አስገብቼ በቀጥታ ኤክስፒሪየንስ አድ እናደርጋለን። ኤክስፒሪየንስ አድ የምታደርጉት ካላችሁ ማስገባት ነው፣ ከሌላችሁ ግን ስኪፕ ብላችሁ ማለፍ ይቻላል። ማንዳቶሪ አይደለም፣ እንደምታዩት ስኪፕ ማለት ትችላላችሁ። ነገር ግን ዝም ብላችሁ ብትሞሉም ያን ያክል የሚጠይቃችሁ ወይም ደግሞ የሚያስገድዳችሁ ነገር የለም። ስኪፕ ብያለሁ። መቀጠል ደግሞ ኤዱኬሽን አስገቡ ይላል። ኤዱኬሽን የተመረቃችሁበት የተማራችሁበት ቦታ ማስገባት ነው። ባትመረቁም ዝም ብላችሁ ዩኒቨርሲቲ ብታስገቡ ማንም ይጠይቃችሁ የለም። ምክንያቱም እዚህ ጋር የምትሰሩት ስኪል ከፕሮፌሽን ጋር ምናምን የሚመሳሰል አለ፣ ሊመሳሰል ይችላል። በተለይ ሶፍትዌር ኢንጂነሪንግ የመሳሰሉ ነገር ከሆኑ ግን ቪዲዮ ኤዲቲንግ የመሳሰሉ ነገር ከሆነ ያው ዩኒቨርሲቲ መግባት ምናምን ስለማያስፈልግ ዝም ብላችሁ ዩኒቨርሲቲ አስገቡና ባችለር ዲግሪ ወይም ደግሞ ማስተር አለኝ ብላችሁ ማስገባት ነው። ከዚህ በፊት ግን ያልተማራችሁ ወይም ደግሞ ዲግሪ ከሌላችሁ ኮምፒውተር ነገር የተያያዘ ነገር ብታስገቡ፣ ከሶፍትዌር ጋር የተያያዘ ነገር ብታስገቡ በጣም ይመረጣል። እንደምታዩት እኔ ኮምፒውተር ሳይንስ ብያዋለሁ። እዚህ ጋር ዲስክራይብ እናደርጋለን። ባታስገቡም ያናክል የሚያስገድድ ነገር የለውም። ስለዚህ እሱን አስገባለታለሁ። እሱን አስገብተን ኔክስት ነው። እዚህ ጋር ቋንቋ አስገቡ ይላል። የምትችሉትን ቋንቋ ማለት ነው። ቋንቋ በጣም ወሳኝ ነገር ነው። እንግዲህ እንዳትሸወዱ እንግሊዘኛ ነው መሙላት ያለባችሁ። እዚህ ጋር የመጀመሪያው ዋና ቋንቋ እንግሊዘኛ ብላችሁ ማስገባት ይኖርባችኋል። ኢንተርናሽናል ላንጉዌጅ ስለሆነ ማለት ነው። ነገር ግን ሌላም ቋንቋ እዚህ ጋር መጨመር ይቻላል። አማርኛም ይሁን ሌላም እናታችሁ ቋንቋ ካለ እሱን ማስገባት ስለምችሉ ምንም ችግር የለውም። ስለዚህ ግን እንግሊዘኛ ብታስገቡ በጣም ተመራጭ ነው ማለት ነው። ተጨማሪ ደግሞ ከፈለጋችሁ አማርኛም፣ ሌሎችም አፋን ኦሮሞ፣ ሌሎችም ቋንቋዎች ማስገባት ትችላላችሁ ማለት ነው። ስለዚህ እኔ ሌላ ተጨማሪ አማርኛ አስገብቻለሁ። እንግሊዘኛ አለ። ስለዚህ ቤዚክ ነው፣ ለመግባባት አክል ነው ወይ ፍሎንት ነው፣ ምን አክል ነው የምችለው ነው ይላል። ስለዚህ እኔ ፍሎንት ነኝ ነው የምለው አማርኛ። ስለዚህ ፍሎንት ለዋለሁ። እንግሊዘኛም እንደዛ ማለት ትችላላችሁ። ያን አክል የሚያስገድዳችሁ ነገር የለም። ኢንተርቪው ላይ እንግዲህ በቴክስት የሚሆን ይችላል፣ በቪዲዮ ከተግባባችሁ በቂ ነው። ላንጉዌጅ ያን አክል ስማርት በጣም ፐርፌክት መሆን አይጠበቅባችሁም። እሱን አስገብቼለታለሁ። እዚህ ጋር ስለራሳችሁ ግለጽ ነው የሚለው። ስለዚህ አጠር አድርጋችሁ መግለጽ ነው። እኔ ስሜና ስኪሌን ነው ያስገባሁት። ስለዚህ እሱን ካስገባችሁ በኋላ ሴት ዩር ሬት ትሉታላችሁ፣ ወይም ደግሞ በምን አክል እንደምታስከፍሉ የሚሰጡትን ሰርቪስ ምን አክል እንደምታስከፍሉ የምታስገቡበት ፓርት ነው ማለት ነው። እዚህ ጋር ትንሽ በኋላ ኤዲት ማድረግ ስለምንቻል ምንም ችግር የለውም። አሁን ክሬት ለማድረግ ነው፣ ምንም አያሳስባችሁ። ስለዚህ አሁን እዚህ ጋር አነስ ያለ ገንዘብ ነው ማስገባው። ፐር ሃወር እዚህ ጋር 5 ወይ 6 7 ይበቃል ለመጀመሪያ ፕሮፋይል፣ ወይም ደግሞ በኋላም ኤዲት ማድረግ ስለሚቻል ማለት ነው። ኤክስፐርት ከሆናችሁ ምናምን እዚህ ጋር 5 ብየዋለሁ። ሰርቪስ ፊ ይላል። ሰርቪስ ፊ እንግዲህ ራሱ አፕወርክ የሚወስደው ገንዘብ ነው። እንግዲህ በየስኪላችን በሰጠን ቁጥር 0.5 ነው፣ ያው ዝቅ ያለ ስለሆነ እዚህ ጋር የሚደርሰን ደግሞ $4.5 ነው የሚደርሰን። $5 ስለሞላ ነው። 100 ብትሉትም እንደዛ ይቀያየራል። እሱን ካስገባን በኋላ ኔክስት እንለዋለን። እዚህ ጋር እንደምታዩት ፕሮፋይላችን እናስገባለን። ፎቶ በጣም ፕሮፌሽናል የሆነ ፎቶ ማስገባት ይኖርባቸዋል። በተለይ ለዲቪ የተነሳችሁት ባክግራውንድ ዋይት የሆነ እንዲሁም ደግሞ በጣም ኤግዛጀሬትድ ያልሆነ ወይም ደግሞ ኤዲቲንግ ያልበዛበት ግን ፕሮፌሽናል የሆነ ፎቶ ማስገባት ይኖርባቸዋል። ያው እዚህ ጋር ዓለም አቀፍ ፕላትፎርም ነው። እንዲሁም ደግሞ ፈረንጅ እንደምታውቁት ፕሮቶኮል ይፈልጋል። ስለዚህ እናንተ በደንብ ጥሩ የሆነ ፒክቸር ብታስገቡ በጣም ይመረጣል። ከዛ በኋላ ዴት ኦፍ በርዝ ነው። ዴት ኦፍ በርዝ ከ18 ዓመት በላይ እንደሆናቸው አድርጋችሁ ብታስገቡ በጣም ይመረጣል። ሌላኛው ሀገር ነው። ሀገር ኢትዮጵያ ነው የምትሉት ምንም እንደ ዩቲዩብ መቀየር ምናምን
አያስፈልግም። ስቴት አድሬስ እናስገባለን እንዲሁም ደግሞ ሲቲ እነዚህ ብዙ ማትራ ያደርጉም። ምናልባት ገንዘብ ዊዝድሮዋል ስናደርግ እንግዲህ ትክክለኛ ከተማ ሊጠይቀን ይችላል ከገንዘብ ጋር የተያያዙ ወይም ደግሞ የባንክ ስም ወይም የባንክ ፕሌስ ማለት ነው። እሱን በደንብ አድርጋችሁ ማስተካከል ይኖርባቸዋል። ዚፕ ኮድ እኔ አዲስ አበባ ስለሆንኩ 1000 ሞላለሁ። እናንተ ያላችሁበት ቦታ መሙላት ነው። ስልክ ቁጥርም እናስገባለን ቬሪፋይ ለማድረግ። ትንሽ የፈጠንኩባችሁ በኋላ ኤዲት ማድረግ ስለሚቻል ያን ያክል አሳሳቢ ነው ብዬ ስላላሰብኩ ነው። በኋላም ደግሞ በደንብ ሌላ ጊዜ በፓርት እያንዳንዱ እንዴት አፕላይ እንደምናደርግ እያንዳንዱ ስፔሻላይዝ ፕሮፋይል እንዴት ክሬት እንደምናደርግ አንድ በአንድ ስለማሳያችሁ ምንም ችግር የለውም። ስለዚህ ዝም ብለን ፕሮፋይል ክሬት እናደርጋለን ማለት ነው። ፕሮፋይላችን ክሬት ከማድረጋችን በፊት አንዴ ሪቪው አድርጉ ይለናል። ስለዚህ ሁሉንም ነገር ሪቪው ታደርጋላችሁ። እኔ ሁሉንም ነገር አስገብቻለሁ። ከፎቶ ጀምሮ እያንዳንዱን ነገር እዚህ ጋር ያሳየናል ማለት ነው። ኤዲት የምታደርጉት ነገር ካለ እዚህ ጋር የእርሳስ ምልክት አለ። እሱን በመንካት ኤዲት ማድረግ ነው። ስለዚህ ትክክል ከሆነ ደግሞ ሰሚት ፕሮፋይል የሚለውን ክሊክ በማድረግ እንግዲህ ፕሮፋይላችን እናስገባለን። ሰሚት ካደረጋችሁ በኋላ ፕሮፋይል ሪቪው አድርጉ ነው እንግዲህ ፕሮፋይላችሁ የሚቀበለው ወይም ደግሞ አካውንታችሁ የሚቀበለው። እሱን ደግሞ ያሳውቃችኋል። ትንሽ ጊዜ ይወስዳል ወይም ደግሞ ትንሽ ነው ብዙ አይደለም። ስለዚህ ትንሽ ጠብቁና ፊርም አድርጎ ይልክላችኋል። ካልሆነ ግን ጠብቁ ምናምን ካላችሁ ግን በፍጹም አካውንታችሁ ተቀባይነት ስለማያገኝ በደንብ ኤዲት ማድረግ ያለባችሁ ነገር ኤዲት ማድረግ ይኖርባችኋል። ድጋሚ አፕላይ ማድረግ ይኖርባችኋል ማለት ነው። እዚህ ጋር መጠንቀቅ ያለባችሁ የኢሜይላችሁ ስምና የባንክ አካውንት ስማችሁ ተመሳሳይ መሆን አለበት። እዚህ ጋር እንዳትሳሳቱ በኋላ ይቸግራችኋል ገንዘብ ስታወጡ ማለት ነው። ስለዚህ እሱን ማስተካከል ይኖርባችኋል። የኢሜይላችሁ ስምና የባንካችሁ ስም ወይም ቡክ የከፈታችሁበት ስም ተመሳሳይ መሆን ይኖርበታል ማለት ነው። እንደምታዩት ወደ አፕወርክ ሆም ወስዶኛል። እዚህ እንደምታዩት ሁሉም ስራ ናቸው። በቪዲዮ ኤዲቲንግ በተለያዩ ስራዎች በየጊዜው በየደቂቃው ነው የሚፖሰቱት። ለምሳሌ እዚህ ጋር ስለ ቪዲዮ ኤዲቲንግ የተለቀቀ ስራ አለ። እሱ ክሊክ አድርገን ስንገባ መስራት ያለብን ነገር ማሟላት ያለብን ነገር እያንዳንዱ ነገር እዚህ ጋር ይኖራል። እንደምታዩት ኤክስፒሪየንስ ኢንተርሚዲየት እያንዳንዱ የክፍያው ሬንጅ እዚህ ጋር ከ10 እስከ $27 ነው የሚከፍለው። ስለዚህ ኮምፒውተር አድርጋችሁ ካሸነፋችሁ ስራውን አፕላይ አድርጋችሁ እንግዲህ ስራውን መያዝ ነው። እኔ የመጀመሪያ ስራዬን ነው እንግዲህ ያገኘሁት እንዳልኳችሁ እያንዳንዱ የጠቀሙኝን ስቴፕ አሳያችኋለሁ። አሁን ፕሮፋይላችን እየጠበቅን ነው ሪቪውን። እንደምታዩት እንግዲህ ፕሮፋይል ክሬት አድርጌያለሁ ማለት ነው። ነገር ግን አንዳንድ ሴቲንጎች ማስተካከል ይኖርብናል። ወደ ፕሮፋይል ከመጣችሁ በኋላ አንዳንድ ሴቲንጎች አሉ። ስፔሻላይዝድ ፕሮፋይል ክሬት ለማድረግ የተለያዩ ነገሮች ሰፋ ያሉ ነገር ስለሆነ በሌላ ቪዲዮ እመጣላችኋለሁ። አሁን እዚህ ጋር የቢሊንግ ሜተድ አዳርጉ ወይም ደግሞ በኋላ ስኪል ሰርታችሁ ገንዘብ ስታወጡ የምታወጡበትን መንገድ ያስመርጣችኋል። እንደምታዩት በቀጥታ ወደ ባንክ ማውጣት ይቻላል። እዚህ ጋር ፔመንት ካርድ አለ፣ ፔይፓልም አለ። አሁን ላይ ግን ኢትዮጵያ ውስጥ በቀጥታ ከባንክ ጋር ኮኔክት አድርጋችሁ ገንዘባችሁን ዊዝድሮዋል ማድረግ ትችላላችሁ። በጣም ትልቅ አድቫንቴጅ ነው። ፔይፓል የመሳሰሉ ነገሮች ትንሽ አሁን ላይ ያዝጋል። ወይም ደግሞ የኛ ባንክ ኢንተርናሽናል አይደሉም፣ ለስም ነው እንጂ ኢንተርናሽናል አይደሉም ለመናገር። ስለዚህ እነሱ ፔይፓል የመሳሰሉ ነገሮች ወደኛ ለማውጣት የተለያዩ ትሪኮች ካልተጠቀማችሁ በስተቀር በቀጥታ ወደ ባንክ ማውጣት አትችሉም። ስለዚህ ይሄኛው አፕወርክ ደስ የሚለው ነገር በቀጥታ ከባንክ ጋር ኮኔክት አድርጋችሁ ገንዘባችሁ ማውጣት ትችላላችሁ። እንዴት ከባንክ ጋር ኮኔክት እንደምናደርግ ስፔሻላይዝድ ፕሮፋይል እንዴት እንደምናስገባ ፖርትፎሊዮ እንዲሁም ደግሞ ፕሮፖዛሎች እንዴት እንደምናዘጋጅና እንዴት አፕላይ እንደምናደርግ እያንዳንዱ ነገር አሳያችኋለሁ ማለት ነው። ፔይፓል አካውንት እንግዲህ ዊዝድሮዋል ማድረግ ይቻላል። ነገር ግን ውጭ ሀገር ሰው ካላችሁና እንዲሁም ደግሞ አንዳንድ ትሪኮች አሉ እነሱም ከፈለጋችሁ አሳያችኋለሁ። ነገር ግን በቀጥታ ከባንክ ወደ ባንክ ብታወጡ ይመረጣል። ያው ምንዛሬውም አሁን ደህና ነው። ሌላ ጊዜ በጣም ይራራቅ ነበር ከብላክ ጋር ማለት ነው። በቀጥታ ባንካችሁን አስገብታችሁ ገንዘብ ማውጣት ትችላላችሁ። በዚህ መሰረት ፕሮፋይል ቢልድ አድርጉ። በቀጣይ ስፔሻላይዝድ ፕሮፋይል፣ ፖርትፎሊዮ እያንዳንዱን ታይትል አንድ በአንድ ዲቴይል አሳያችኋለሁ። እናንተም ኮመንት ላይ ገብታችሁ ፉል ኮርስ ብላችሁ ጻፉልኝ። እኔም ይዤላችሁ እመጣለሁ። የጠቀሙኝን ጆርኒ እያንዳንዱ መንገድ የመጀመሪያ ሰና እንዴት እንዳገኘው ነው የማሳያችሁ። በቀጣይ በአሪፍ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።